በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም የሚቀበል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰዓታችን የተለያየ ስለሆነ በአገር ውስጥ ያላችሁ ጉድ ሞርኒንግ፣ ከአገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ። ሰሞኑን አንዳንድ ሰዎች በአንዳንድ ጉዳዮች ላይ እያነሱ የነበሩት ጥያቄ ስላለ ከዚህ ጥያቄ ጋር ተያይዞ ጥያቄውን በጥያቄ ለመጠየቅ ነው ቀለል ባለ መልኩ የመጣሁት። አንዳንድ ሰዎች እንደ ጫወታም ያነሳሉ፣ አንዳንድ ሰዎች ደግሞ ሲሪየስ አርጎም የሚያነሱ ሰዎች አሉ። በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ። በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለስልጣናት፣ ታዋቂና ዝነኛ ሰዎች፣ ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት? ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግሥት ፓትሮል የሚወጣው ዌልካም ለማለት የሚወጣው የሕዝቡን ደህንነት ለመጠበቅ ነው። ይሄ የመንግሥት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግሥት አለ። እኔ የማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምፅ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክትድ ነኝ፣ ከለላ ውስጥ ነኝ። እንደገና ደግሞ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሠራው ሥራ የማደርገው ነገር ሁሉ የተገለጠ ነው። ልትሸሽጉት የማትችሉት ነገር ስለተገለጠ ከመቀበል ውጭ ምርጫ የላችሁ። ከኋላ ለሚመጣው ትውልድ የምታስቀምጡትን ከርስ፣ የምታስቀምጡትን ቀይ ምልክት እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው። ሙሴ ኢያሱን፣ ኤልያስ ኤልሳዕን፣ ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። በማስፈራራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህ በኋላም ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሠራል። እግዚአብሔር በትውልድ ላይ ይሠራል። የሚመጣው ትውልድ ትከሻው ከእናንተ ጋር እኩል አይደለም፣ በጣም ከፍ ያለ ነው። በአስተሳሰብ፣ በመረዳት፣ በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ፣ ያነበበ፣ የተረዳ፣ የእግዚአብሔርን መንግሥት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳርያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን፣ 200 ደግሞ ጦር መሳሪያ ያላቸውን፣ ከነዚህ ውጪ ደግሞ 70 ወታደሮች፣ አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው 7 እና 8 የመንግሥት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግሥታዊ የሆነ ፕሮቴክሽን፣ መንግሥታዊ የሆነ ከለላ፣ መንግሥታዊ የሆነ ዌልካም፣ መንግሥታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ
በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለ ማስተባበያ ልሰራ ትችላል። እኔ እያልኩ ያለሁት ለአንዱ ጳውሎስ 470 ወታደሮች ተመድበዋል እያልኩኝ ነው። ለሃጋሲ ሽንቱልስ ያባብ ጦሶንያሽ ኦይዱ ጤታን ላፑንታሙ ወታደራይ እሲ ጳውሎስ አስ ማዳበት ይዝጋይዳዳይስ የሮም ሻለቃ ለአንዱ ጳውሎስ 470 ወታደር እንዲመደብ ትእዛዝ ሲሰጥ ጳውሎስ ቪአይፒ ብቻ ሳይሆን ቪቪአይፒ እንደሆነ ስለሚያምን በዘመኑ የነበሩ የሃይማኖት መሪዎች አልተረዱትም። ይህ የሮም ሻለቃ ግን ተረድቶታል። አንድ በእግዚአብሔር ለተሾመ አገልጋይ ምን ያህል ክብር እንደሚገባ መንግስትና መንግስታዊ የሆኑ መዋቅሮች በተረዱበት በዚህ ጊዜ የቤተ ክርስቲያን መሪዎች አይናቸው መከደኑ ከምንም በላይ የሚያስገርም ነው። ጳውሎስ በ470 ወታደሮች የታጀበው በፈጠረው ተጽዕኖ ልክ ነው። አንድ ሰው ምንም አይነት ተጽዕኖ ሳይፈጥር አይደለም በወታደር በወፍም አይታጀብም። የምትፈለጉትም ሆነ የምትታጀቡት በፈጠራችሁት ተጽዕኖ ልክ ነው። ተጽዕኖ ፈጣሪው ደግሞ ጌታ ነው። ጌታ በእናንተ ውስጥ ካለ ከጌታ የተነሳ እናንተም ተጽዕኖ ፈጣሪዎች ትሆናላችሁ። በቅርብ ጊዜ በመስቀል አደባባይ እንዲያገለግል ከአሜሪካ ተጋብዞ የመጣው ወንጌላዊ ፍራንክሊን ወደ ኢትዮጵያ ሲገባ በጠቅላይ ሚኒስትር ደረጃ የዌልካም ፕሮግራም ተደርጎለታል። አይናቸው መብራቱን ነው የሚያሳየው። ወንጌልና ወንጌልን የሚሰብኩ ሰዎች በኢትዮጵያ ምድር የተገፉበት፣ የበታች የተባሉበት፣ የተናቁበት ዘመን ይበቃል። እግዚአብሔር ለወንጌልና ወንጌልን ለሚሰብኩ ሰዎች የክብር ዘመን እንዲሆን አድርጓል። ይሄ ማለት የእግዚአብሔር ክብር መጋፋት አይደለም። ቤቱ በዛ ፓትሮሉ በዛ የምትሉ ሰዎች እግዚአብሔር በአንተ ኮልኮሌ እንዲታጀብ ነው የምትፈልገው? እግዚአብሔር በፓትሮል የሚታጀብ አምላክ አይደለም። ፓትሮሉም ለእኛ ነው። እኛንን የምንታጀበው። ከዚህ በኋላ በምድር ያለው ነገር ሁሉ ለእኛ ነው። ሐዋርያት እንደዚህ አልለበሱም፣ ሐዋርያት እንደዚህ አልታጀቡም፣ ሐዋርያት እንደዚህ አይነት መኪና አልተጠቀሙም የምትሉ ሰዎች ሐዋርያት እኮ በዘመናቸው ከመርከብ በላይ ሌላ ቴክኖሎጂ የለም። አለ የተባለውን መርከብ ተጠቅመዋል። በእውነት እስኪ አንድ ነገር ሊጠይቃችሁ፣ ሐዋርያት በዚህ ዘመን ቢኖሩ ቤት መኪና አይጠቀሙ ማለት ነው? ጳውሎስ ወይም ጴጥሮስ በእኛ ዘመን ቢኖሩ አውሮፕላን ተሳፍሮ አሜሪካና ካናዳ ሄዶ አያገለግሉም ብላችሁ ታስባላችሁ? ሁኔታው ከፈቀደና በዛ ላይ ከደረሱ ፕራይቬት ጀት ገዝቶ አይጠቀሙም ብላችሁ ታስባላችሁ? ብታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀት እየተንቀሳቀሱ የሚያገለግሉ አደገኛ ሰዎች ይነሳሉ። የምታስተላልፉት መልእክት ተስፋ ከመቁረጥ ስሜት የመነጨ ይመስላል። ላስት ዊክ በሐዋሳ መስቀል አደባባይ የነበረውን ኮንፍራንስ ለመታደም በምናደርገው ጉዞ በሲዳማ ብሔራዊ ክልላዊ መንግስት እና በሲዳማ ክልል ወንጌል አማኞች አማካኝነት እንዲሁም በአጠቃላይ በከተማዋ ነዋሪዎች ወደ ሐዋሳ ስንገባ የተደረገልን አቀባበል ያስደነገጣችሁ ሰዎች ሰላም ናችሁ? ለማንኛውም ከዚህ በኋላ በሚደረጉ ክሩሴዶች ከዚህ የተሻለና የበለጠ ነገር እንደሚሆን እንዳትጠራጠሩ ከወዲሁ ማረጋገጫ ሊሰጣችሁ ወዳለሁኝ። አገልጋዮች እግዚአብሔርን ካከበሩ እግዚአብሔር አገልጋዮችን ያከብራል። በሚታየውም ያከብራል፣ በማይታየውም ያከብራል። ቪኤቱ ምንድነው? አጀቡ ምንድነው? ፓትሮሉ ምንድነው? ወዴት እየደን ነው ያላችሁ ሰዎች ያው በሰዓቱ ወደ መስቀል አደባባይ እየደን ነበርን። ከዛ ውጭ የትም የሄድነው ቦታ የለም። ከሐዋርያት ዘመን በኋላ ያልተቀየረው ጌታ ብቻ ነው። ሌላው ሁሉ ተቀይሯል። ትራንስፖርቴሽን በል፣ አለባበስ በል፣ የኑሮ ዘይቤ በል፣ ሁሉም ነገር ተቀይሯል። ያልተቀየረው ወንጌል ብቻ ነው። እሲ ያሳያኒ ዲዲዮ ባይ በከመላሊያባ በኒ አትዳ ኢርፋንያን ዚንአግዬ እሷን ሜተታይ ዳቃግዬ አሳይ ጊ ዲዲዮ ባይ በታው ገለና ዘመኑ ሲቀየር ከዘመኑ ጋር ሁሉ ተቀይሯል። ቦልድ በሆነና ጠንከር ባለ መልእክት ተመልሼ እመጣለሁ። የበሻሻው አብይና የሾለው ነብይ በተራ ጫጫታ ይጠፋል ብሎ ማሰብ ተራ ቅዠት ነው። ለማንኛውም ይህንን መልእክት ለጓደኞቻችሁና ለቤተሰቦቻችሁ ቶሎ ሼር አድርጉ። ሰላም ቆዩልኝ።